ሰው ተሰልጥኖበት ነው ያለው እንጂ ሰልጥኖ አይደለም ያለው። እና መሰልጠን ሌላ ነው በራሱ ይቻላል ከቃሉ ጀምሮ ማለት ነው። መሰልጠን እኮ ግዕዝ ነው ቃሉ ማለት ነው። መሰልጠን ማለት የቤተ ክርስቲያን ነው መሰልጠን በራሱ ማለት ነው። እና መሰልጠን ማለት ነው ለምሳሌ ተበዋህ የተገባ ሆነ፣ አስተበዋህ አሰለጠነ፣ የተገባ አደረገ። ስልጣኔ ከዚያ ምንድነው የሚሆነው? አንድ ሰው ሰለጠነ ወይም ስልጡን ማለት አንደኛ ካህሊ ማለት ነው ቻይ፣ ሁለተኛ ደግሞ የተገባ ማለት ነው ለተጠራበት ነገር የተገባ ሲሆን እንደገና ደግሞ ለዛ ላወቀው ነገር ወይም ደግሞ ለቆመበት ነገር የሚቻለው ሲሆን ሰለጠነ ይባላል ማለት ነው። ማሰልጠን የጀመረ ማን ነው ሲባል እግዚአብሔር ነው። በቅዳሴያችን ይህ ሁል ጊዜ ነው የምንመሰክረው። አብ ወልድ መንፈስ ቅዱስ ያሰለጥኑ፣ አብ ወልድ መንፈስ ቅዱስ ያሰለጥናሉ። ትርጓሜውን እዚሁ ላይ ልናገረው ምን ማለት እንደሆነ ማሰልጠን ምን ማለት እንደሆነ በዚሁ ስለሚገባን ትርጓሜያችን ላይ ስላስቀመጠ እንዳለ ያበውን ትርጓሜ ያስቀምጠዋለሁ። እንዲሁ ላይ ይጀምራል። አብ ወልድ መንፈስ ቅዱስ ይፌኑ፣ አብ ወልድ መንፈስ ቅዱስ ያሰለጥኑ፣ አብ ወልድ መንፈስ ቅዱስ ስማ ይከውኑ። ሰባቱንም ትርጓሜ እዚሁ ላይ ልናገረው። ሰባት ትርጉም ነው ያለው። አብ ወልድ መንፈስ ቅዱስ ይልካሉ፣ አብ ወልድ መንፈስ ቅዱስ ያሰለጥናሉ፣ አብ ወልድ መንፈስ ቅዱስ ምስክር ይሆናሉ። በአማርኛ ሆነ። ምስጢሩ በትርጓሜ ቤት ሲተረጎም ይሄ ነው። አብ ወልድ መንፈስ ቅዱስ ይፌኑ ይልካሉ። ይሄንን ዓለም ካለመኖር ወደ መኖር ኑር ብለው ወደሚኖርበት አመጡት። ይልካሉ። ያሰለጥኑ፣ በመኖር አሰለጠኑት። ምንድነው በመኖር አሰለጠኑት ማለት ምን ማለት ነው? ፀሐይ በማብራት አሰለጠኗት። ማብራት እንድትችል አደረጓት። መቻል ነው እያለው ማለት ነው። እንድትችል ማብራት እንድትችል አደረጓት። ከዋክብት እንዲያሸበርቁ ማሸብረቅ እንዲችሉ ማብራት እንዲችሉ አደረጉ። እሳት መንደድ እንዲችል አደረገ። ውሃ መፍሰስ እንዲችል አደረገው። ነፋስ መንፈስ እንዲችል አደረገ። ጽጌረዳ መሽተት እንዲችል አደረገ። ስለዚህ አራዊት እንስሳት መኖር እንዲችል፣ ምድር ማብቀል እንድትችል አደረገ። ውሃው ረግቶ ጠፈር መሆን እንዲችል አደረገ። ሰማያት ተዘርግተው ዘረበቦ ለሰማይ ከመቀመር ያለ ምሰሶ እንዲቆሙ አደረገ። ማሰልጠን። እንዴት ውሃ እዚህ ላይ መቆም ቻለ? አሰለጠነው። እግዚአብሔር ሲያሰለጥነው ቻለ። የማይቻልን እንኳን መቻል ነው መሰልጠን ማለት። አሁን የአሁኑ ስልጣኔ ይመጣበታል እኔ ማለት ነው። ስለዚህ አሰለጠኑት። አብ ወልድ መንፈስ ቅዱስ ምስክር ይሆናሉ። ያልነበረን ዓለም አምጥቶ መኖር እንዲችል ማድረግ ምን አለው ብሎ መመስከር ነውና ብሎ ይተረጉማሉ። አብ ወልድ መንፈስ ቅዱስ ይልካሉ። አዳምን ወደዚህ ዓለም በአርአያ በአምሳል ፈጥረው ይልካሉ። ያሰለጥናሉ። የበቃ የነቃ ፍጥረት አድርገው ፈጥረው ዓለምን በሙሉ ግዛ ብለው ያሰለጥናሉ። አሁን የአዳም ስልጣኔ በፍጥረት ተጀመረ። ምን ነው የጀመሩት? አዳም የሰማይ አዕዋፍን የምድር አራዊትን ምድርን ሁሉ ግዛ፣ ዘፍጥረት ላይ የተቀመጠ ቃል ነው። ግዛ፣ በዚህ ላይ አሰለጠነ። በነፋስ ላይ እኮ ያሰለጠነን እግዚአብሔር ነው። ነፋሱን እንድንገዛው፣ ፀሐዩን እንድንገዛው፣ ውሃውን እንድንገዛው፣ ቀርተን እንድንጠጣው፣ መሬቱን ብንፈልግ እንድናርሰው፣ ብንፈልግ ቆፍረን አውግተን እንድንመርገው፣ ብንፈልግ እንድንረግጠው ያደረጉን ምንድነው? አብ ወልድ መንፈስ ቅዱስ በፍጥረት ላይ ስላሰለጠኑ ነው። የሰው ልጅ ስልጣኔ ከአብ ከወልድ መንፈስ ቅዱስ የተጀመረ ነው። ስለዚህ ምንድነው? አዳምን አሰለጥናሉ። የበቃ የነቃ ፍጥረት ያደርጉታል። የበቃ አዳም የበቃ ነው። ምን ለመሆን የበቃ ነው? ፍጥረትን ለመግዛት የበቃ ነው። ፈጣሪውን ለመምሰል የበቃ ነው። አሁን እኮ በመንኮራኩር መሄድ የሚባለው አሁን እንግዲህ ሌሎች ፕላኔቶች ላይ ሁሉ ቤት ልንሰራ ነው ሁሉ ተብሏል። ይሄ እኮ ለአዳም የተሰጠው ስልጣን ነው። ሥላሴ ነው እኮ ይሄን ያሰለጠኑ። ከሰማይ በታች ያለውን ሁሉ ግዛ ብለው የሰጡት ቃል ነው። ይሄን ሁሉ ስልጣን የሰጠመ ነው። አሁን ይሄ የመጣው የቴክኖሎጂ ውጤት ተብሎ የሚጠራው ሁሉ ከሰማይ በታች ያለውን ሁሉ ግዛ። እሺ ለምሳሌ ኤሌክትሪክ ምንድን ነው? ውሃው አይደለ? ውሃው ነው እኮ መብራት የሆነን ማለት ነው። ውሃውን በጥበብ አደረግነው። በውሃ ላይ ስላሰለጠነን እግዚአብሔር ነው። በእሳት ላይ ስላሰለጠነን ነው። አሁን መኪኖች ላይ ጎማ ሲተነፍስባቸው ነፋሱን አይደለ በቱቦ የሚመለው በነፋስ ላይ አሰልጥኖን እኮ ነው እግዚአብሔር ማለት ነው። ውሃውን በቧንቧ ስበን የጠጣ ነው በኋላ ያሰልጥኖን ነው እግዚአብሔር። አይካሊያን ተመሳሊያን እግዚ ጌታችንን የምንመስል አድርጎ ስለፈጠረን ነው። በጥበቡ ጠቢባን፣ በንጉስነቱ ነገስታት፣ በኃይሉ ኃያላን፣ በሕያውነቱ ሕያዋን አድርጎ ስለፈጠረን፣ በብርሃኑ ብሩሃን አድርጎ ስለፈጠረን፣ በአዋቂነቱ ማይምራን ጠበብት አድርጎ ስለፈጠረን አሰለጠነን እና ሰባቱ ትርጉሜ እንደው ባጭሩ በቃል ልበለው እዚሁ ሰው ከሰማው ዘንድ። ስለዚህ አዳምን የበቃ የነቃ ፍጥረት አድርጎ መፍጠር አለው ብሎ መመስከር ነው። ይመሰክራሉ። አንድም ነቢያትን ለትንቢት ይልካሉ። ከዚያ በኋላ ትንቢታቸውን በትንቢት ያሰለጥኗቸዋል።
ትንቢትን የሚመጣውን ስቦ መናገር መሰልጠን ነው። ይሄ መሰልጠን እኮ ነው። ለምሳሌ ሰው የሚመጣውን አሁን ነገ ዝናብ ይዘንባል ብለው ይነግሩናል። የአየር ባለሙያዎች የሚባሉት ማለት ነው። ነገ ዝናብ ይዘንባል ወይም ነገ ዝናብ አይጥልም ይሉናል። ያለፈውን ግን አይነግሩን። ለምሳሌ የዛሬ 10 ዓመት እገሌ የሚባል ሰውዬ ምን ሲያደርግ ነበር ብልም አይነግረኝም ሰው በታሪክ ካልተጻፈለት በቀር ማለት ነው። በሃይማኖት የሰለጠነ ሰው ግን ያውቀዋል። እኔ የሚደንቀኝ ይሄ ብቻ አይደለም። ሰው ሳይፈጠር የነበረን ነገር ሰው በሃይማኖት ሲሰለጥን ማወቅ ይችላል። ምሳሌ ሰማይና ምድር ሲፈጠሩ ሙሴ ነበር? የለም። እግዚአብሔር ሲያሰለጥነው ግን በመጀመሪያ እግዚአብሔር ሰማይና ምድር ፈጠረ፣ በውሃው ላይም የእግዚአብሔር መንፈስ ሰፎበት ነበር። የታየው ሙሴ ብለን ብንጠይቀው ምን ይሆናል? ሃይማኖት ሲሰለጥን ያልነበሩበትን ዘመን ጭምር ያስቀኛል። የሃይማኖት ስልቻ የሚመጣውን ብቻ ሳይሆን የሌሉበትን ዘመን ሃይማኖት አሁን ዓለም የምታውቀው ዛሬ የምትኖርበትን ነው። ያም አይገባትም። ዛሬ ማታ ምኑን እንደምታደር አታውቅም። ያንን ቢሆን ማለት ነው እንኳን ዛሬ ካሁኑ ቅጽበት ጀምሮ ምን እንደሚፈጠር አታውቅም እያንዳንዱ ሰው ማለት ነው። ሃይማኖት ሲኖረው ግን በምድሩ ነው በሰማዩ ላይ የሰለጠነ ነው። በሰማዩ ነው በምድር ላይ የሰለጠነ ነው። አሁን ያለበት ነው በዚህ ባለበት ሁሉ የሰለጠነ ነው። እንደገና ደግሞ በሌለበት ዘመን ያለፈው ላይ የሰለጠነ ነው። በዚህም አይደነቀን። ዓለም ሳይፈጠርም ባለው ነገር ላይ ሰው ስልጡን ነው። ለምሳሌ ቅዱስ ዳዊት እግዚአብሔር ከዓለም አስቀድሞ ንጉሥ ነው አለ። የታየው በሃይማኖት ሲኖር ነው። ሃይማኖት እንኳን በተፈጠሩበት ዘመን ያለውን እውቀት ያልተፈጠሩበትን ዘመን እውቀት አስቦ ያመጣል። ከዓለም በመፈጠር በኋላ የምንኖርበትን ዓለም ማየት የሚቻለው በምንድን ነው? የሰውን መጨረሻ የሚቻለው በሃይማኖት ሲሰለጠን ነው። ስለዚህ መሰልጠን። ስለዚህ አብ ወልድ መንፈስ ቅዱስ ነቢያትን ለትንቢት ይልካሉ። በትንቢት አሰለጠኗቸው። በትንቢት አሰልጥነው የሌሉበትን ዘመን አዩ። አሁን የሚመጣውን ዘመን በትንቢት ሰልጥኖ ለምሳሌ ቅዱስ ጳውሎስ ነግሮናል። ለምሳሌ ልናገረው። ቅዱስ ጳውሎስ ለልጁ ለጢሞቴዎስ በላከለት መልእክቱ ምዕራፍ 3 ቁጥር 1 ላይ እንዲህ ብሎ ተናገረ። ወዘንተ ባሕቱ አይምር ጢሞቴዎስ ልጄ ጢሞቴዎስ ይሄንን አወቅ ከመበዳህሪ መዋይል ይመጻ ዓመታት እኩያት በመጨረሻው ዘመን ክፉ ዘመን ይወጣሉ። እሺ ምን ይሆናል ብለን ጠይቅ። ሰብእሰ ይከውዱ መፍቀርያነ ርእሶሙ ወነዋይ ሰዎች በመጨረሻው ዘመን ራሳቸውን ይወዳሉ። ይወድርና አይደል? ይሄው በትንቢት ሰልጥኖ ነው ያወቀው። ከዛ ምን አለ? ገንዘብን ይወዳሉ። አሁን እኮ ዋናው አምላክ ገንዘብ ሆኗል። ገንዘብን የሚወዱ ይሆናሉ። ጸላእያነ ሰናይ መልካሙ የሚጠሉ ዛሬ ጾም የማያስጠላው ማለት ዛሬ ጸሎት የማያስጠላው ማለት ዛሬ ቤተክርስቲያን በብርድ መሄድ የማይሰቀቅ ማለት ዛሬ ተግሳጽ ዛሬ ስግደት የማይጠላ መፋቀርን የማይጠላ ማን አለ ዛሬ? ስለዚህ ዛሬ ንጹህ መሆንን ጠልቶ ዝሙትን የማይወድ ማን አለ? ዛሬ ከማሕሌት ይልቅ ዘፈን የማያስደስተው ማን አለ? ስለዚህ ሰው በመጨረሻው ዘመን መልካምን የሚጠላ ይሆናል። በትዕቢት የተነፉ ምስጋና የሌላቸው በጣም ነው የሚደንቀው። ምስጋና የሌላቸው አለ። በሁለት ተርጉሞታል ሊቃውንት። እነሱም የማያመሰግኑ እነሱም የማይመሰገኑ። ዛሬ ማርያምን አላመሰግንም ብሏል ሰው። ቅዱሳንን አላመሰግንም ብሏል ሰው። ማንንም አላመሰግንም ብሏል ሰው። ማንንም ያመሰግን ራሱን ግን በደንብ አድርጎ ያመሰግናል። ስለ ራሱ ግን ዛሬ ከዚህ ቦታ ከገሌ ጋር ሳወራ ዋልክ ብሎ አይደለም በየኢንተርኔቱ ፎቶ እየተነሳ የሚለጥፈው። የራሱን ታሪክ ያመሰግናል። ከሱ በላይ ታሪክ የሰሩት ግን ማመስገን አይፈልግም። ለምን? በመጨረሻው ዘመን ሰዎች ምስጋና የሌላቸው ይሆናሉ ተብሎ እንደተነገረን ቁልጭ አድርጎ ነግሮናል። ይሄን ማለት አንድ ሥላሴም ኋላ አያመሰግኑትም ብለው ተርጉሞታል ሊቃውንት። እሱ አመስጋኝ ስላልሆነ ሥላሴም አንተ ቡሩክ ብለው አመስግነው ዋጋ አይሰጡትም። እሱም አያመሰግንም፣ ሥላሴም አያመሰግኑትም። እንዲህ አይነት ስለዚህ የአምልኮ መልክ ያላቸው ግን ኃይሉን የካዱ ይሆናሉ ብሎ እንደተናገረ። ስለዚህ ይሄንን በምን ያወቁ ሲባል በትንቢት ሰልጥነው ነው። ስለዚህ እንደው ልጠቅልለውና ሰው ሰለጠነ የሚባለው ሲባል ምንድነው? እሱ ሲሰለጥን ነው እንጂ ሌሎች ሲሰለጥኑበት ነው አይደለም። ሌሎች ሲሰለጥኑበት አይደለም። አንድ ሰው በፍጥረት ላይ እንዲሰለጥን ነው። ዛሬ የሰለጠነ ማን ነው? አሁን ለምሳሌ ዛሬ ፍጥረት በሰው ላይ ሰልጥኗል እንጂ ሰው በፍጥረት ላይ አልሰለጠነም። ሰው በፍጥረት ላይ አልሰለጠንም ማለት ራሱን መግዛት አልቻለም። ሰው ራሱን መግዛት እኮ አቅቶት የሚያየውን ነገር ማቁተት አቅቶት ለምሳሌ በሱስ ተጠምዷል። ሰው ቅጠል እየበላ ከዚህ ሱስ መላቀቅ አካተኝ። እንዴ እኮ መሰልጠን ማለት መቻል ነው አለ። ይኸው ከጫት መላቀቅ አቃተው። ይኸው ከስካር መላቀቅ አቃተው። ይኸው ዝሙትን ማቆም አቃተው። ይኸው ርኩሰቱን ማቆም አቃተው። ክፋቱን መግታት አቃተው። ስለዚህ መሰልጠን ማለት መጀመሪያ በራስ ላይ ነው የሚሰለጠን። ራሱን ያሳደገ ሰው ሰልጥኗል። ከዛ ምን ያደርጋል? ሰው በራሱ ላይ ራሱን ሲገዛ ፍጥረትን ይገዛል። ፍጥረትን ሲገዛ ሰለጠነ ይባላል። ቅዱሳን ለምሳሌ ሰልጥነዋል። በጣም በምድር ላይ አንደኛ ስልጡን ማለት ጻድቃን ናቸው። ቅዱሳን እንዴት ነው ስልጡንነታቸው?
ራሳቸውን ገዙ። መግዛት አይደል? ገዙና ራሳቸውን ሲገዙ ምን አደረጉ? እዚያ ብለው ይገዛላቸው። ዘንዶውን ይገዙታል፣ አንበሳውን ና ብለው ይገዙታል፣ ይጓጓዙበታል። ባህር ተከፈል እና አቡነ አሮን ደግሞ ከሆኑ ፀሐይ ዛሬ እንዳትገቢ ይሄው ይገዛሉ። ሰለጠኑበት፣ በፀሐይ ላይ ሰለጠኑበት እኮ ማለት ነው። ነፋሱን አቁም ይገዙታል። ከዛ አራዊቱን ዝንጀሮውን አቡነ ተክለ ሃይማኖት ሲሆኑ አዝመራ እንዳትበሉ ወንጌል በምሰክሩበት በክርስቶስ ጸጥ። አቡነ ገብረ መንፈስ ቅዱስ ሲሆኑ የበላችሁትን አንበሳ ትፉ አንበሶችን፣ አንበሳውን ጸጥ። አቡነ ተክለ ሃይማኖት ዘንዶውን ተረተሩት። አቡነ አረጋዊ ዘንዶውን መሰላል አድርገውበት ወጡ። ዘንዶን ገዙት ማለት ነው። ምድርን ገዟት። ኤልያስ አብቄ ማብቀል፣ አታብቄ አላበቅልም። ዝናብ ሰማይ ስጥ፣ እሺ አትስጥ፣ እሺ ሰማይን ገዙት፣ ምድርን ገዙት። ስለዚህ የሰለጠኑ እነማን ናቸው? ቅዱሳን ናቸው። አሁን ግን እኔ እውነት የምናገረው ፍጥረት በሰው ላይ ሰልጥኖ ሰው የወደቀበት ዘመን ማለት ዛሬ ነው። ፍጥረታት በእኛ ላይ ሰልጥነዋል። ገንዘብን ልንገዛው ነበር፣ ገዝቷል። መጠጥ ሰውን ሊገዛ አልተፈጠረም፣ ሰው መጠጥን ሊገዛ ነው። ስለዚህ ሰው በምን ይሆናል? ስለዚህ መጠጥ በሰው ላይ ሰልጥኗል። መሬትን ሰው ሊገዛት ነው የተፈጠረ። መሬት በሰው ላይ ሰልጥናለች። በመሬት ከተጋደል መሬት ሰልጥናብናለች ማለት ነው። እኛ መሬትን እየገዛናት አይደለንም ማለት ነው። ስለዚህ አሁን እኛ ሰልጥነን ሳይሆን ወርደን ኋላ ቀር ሆነናል። እና ማን ነው የምታሰልጥነን ከተባለ ቤተክርስቲያን ነው የምታሰልጥነን። እና መቻል ከዚያ በኋላ ምን አለ ጌታ? የመጨረሻውን የመሰልጠኛ ቃል እኮ የሰጠን እሱ ነው። እንዲህ ብሎ ምን አለ? የሰናፍጭ ቅንጣት ከሌላችሁ እምነት ካላችሁ ተራራውን ተነቀል ብላችሁ ብትሉት ይነቀላል ማለት ነው። አሁን ዛሬ ተመልከቱ፣ ሰው ተራራን መግፋት ቀርቶ የራሱን ምኞት መግፋት አቅቶታል። ስለዚህ መሰልጠን ማለት የሚሳነን የለም። እስኪ አሁን ይህን ሰማይ ቀዶ የወጣ ሰው ካለ እኔ ያደንቀዋለሁ፣ ወይም ደግሞ ሳይቀድም የወጣ ካለ። ቅዱሳን ከሆኑ ግን በእምነት ስለሰለጠኑ ሳይቀደዱ ወጥተው ሰማይን አጥነው ዙረው ተመልሰዋል፣ አጥነው መጥተዋል። አቡነ አረጋዊ አቡነ ሳሙኤል ዘዋልድባ ይሄን አድርገውታል። አቡነ ተክለ ሃይማኖት ይሄንን አድርገውታል። እና አቡነ ዘራብሩክ ይሄን አድርገዋል። ሄደው አጥነው መጥተዋል። በእውነቱ ማለት ነው። ቅዱስ ጳውሎስ ከሶስተኛው ሰማይ ሄጃለሁ ብሎ ተናግሯል። ይሄ በምንድነው? በእምነት ሲሰለጠን ነው። በእውቀት ሲሰለጠን የስጋን ፍላጎት ማሳካት ይቻላል። በእምነት ሲሰለጠን ግን በገንዘብ የማይገዛን ነገር ማግኘት ይቻላል። ለምሳሌ ሞትን መግዛት የሚቻለው በምንድን ነው? በሃይማኖት ሲሰለጠን ነው። እና አሁን ተሰልጥኖ ሰው መርካት ቢያቅተው ምን አደረገ? ከፎቅ ላይ ተወርውሬ ድንቃድንቅ መዝገብ ላይ ልመዝገብ አለ። ሰው መጨረሻ ላይ ደስታን ሁሉ ሞክሮት ስላጣ ነው። ሲሰለጠን ግን ደስታን በልክ ይሆናል፣ ሀዘንን በልክ ይሆናል። እና እንዲያውም ከሃይማኖት ወጥተን የሰለጥነውና ቤተክርስቲያን አሁንም የወደቅነው ከቤተክርስቲያን ስለወጣን ሳይሆን ቤተክርስቲያን ኋላ ቀር ስለሆነች አይደለም። የወደቅነው ግን ከቤተክርስቲያን ስለወጣን ነው። አሁን ገና ዓለምን የተሰለጥናለች ነው። እኔ አሁን ዛሬ ዓለም አልሰለጠነችም ነው የምትሰለጥነው። ክርስቲያን የሆነች ልጅ ትሰለጥናለች። በትክክል ክርስቲያን ስንሆን